በዚህ ቪዲዮ ከምናየው መካከል ጃኒ ፍቅር ነው መስበከው ብላለች። ፍቅር ይሻላል ማርያም ያው ፍቅር ነው መስበክ የምፈልገው ከዚህ በኋላ። ቤታዩ አለቀሰች። ሁሉም ሰው ቲክቶክ ላይ ያውቃል። ያልተጠቀመብኝ ሰው የለም። ያልተጠቀመብኝ ሰው ሁሉም ሰው በኔ ተጠቅሟል። ገባሽ? የኔ ቁስሌን ማቆኔ ነኝ። በምን እነ ዮኒ ማኛና ሌሎች ሰዎችም ተነስተውባታል። ምቀኝነቷ በዲቦራ ዛሬ ደግሞ የጌሟ ቀን ጌም ከፍታ ቁጭ ከማሜ ጋር እውነትና ትልልቅ ጌም እያላውን የእናንተን ጌም ሰው ያያል። ምንድነው የተፈጠረው? ለእናንተ የምነግራችሁ ይሆናል። አዶናይ እንግዲህ ከዚህ ቀደም በርካቶች ሲናገሩት እንደነበረው ወደ ዱባይ ሊሄድ ነው፣ ለጃኒ ቀለበት ሊያስላት ነው ሲባል ነበረ። እንግዲህ ከዚህ ቀደም ያሉ ሰዎች እሱም ማጠናክሮ በዛሬው ዕለት ወደ ዱባይ ሄዳለሁ ብሏል። ወደ ዱባይ ጣለው። ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች እንዴት አላችሁልኝ? ዛሬም በሌላው ታይ ቪዲዮ ወደ እናንተ ተመልሻለሁኝ። ከእናንተ የሚጠበቀው እስከ መጨረሻው አብራችሁኝ መቆየት፣ ቤተሰብ ያልሆናችሁና አዳዲስ ቤተሰብ ደግሞ ከመጣችሁ ሰብስክራይብ አድርጉኝ። ቪዲዮውን ላይክ አድርጋችሁ ላይክ እያደረጋችሁ ጀምሮ ቀጥታ ወደ ቪዲዮአችን። የመጀመሪያው ቪዲዮአችን የሚሆነው እንግዲህ ጃኒ ፍቅር ነው መስበከው ካሁን በኋላ ብላለች። እንግዲህ በትላንትናው ዕለት እንደሚታወቀው በጃኒና በአዶናይ መካከል ተለያይተዋል፣ ችግር ተፈጥሯል ሲባል ነበር። ፍቅር ይሻላል ማርያም። ስለዚህ በቃ ጀስት ፍቅር ማርያም ፍቅር። እኔ አሁን ፍቅር ነው መስበክ የምፈልገው ከዚህ በኋላ እግዚአብሔር ፍቅር ብቻ። ድሮም ፍቅር ነኝ ግን አሁን ፍቅር ነው መስበክ የምፈልገው እና በቃ ጀስት እንፋቀርና ያለችን ቀሪ እድሜያችንን እናጣጥማት። እንደምትመለከቷት እንግዲህ በግራ ስክሪኑ ላይ እጅግ በጣም ደስተኛ ሆናለች። አስታውሱ ከዚህ ቀደም በቅርብ ሰርፕራይዝ አለኝ ስትል ነበር። እኔ በጣም የገረመኝ እንደው ታውቃላችሁ፣ እነዚህ ወሬ አብሳሪዎች እነ ሊያ እነ ሄለን ስራቸው በደንብ ይሰራል። አልተጣሉም። ዱባይ ይሄዱና ቀለበት ያስርላታል ሲሉ ነበረ። ላስታውሳችሁ በቅርብ ቀን ቀለበት ያደርጋሉ። ይሄንን አስታከው እናንተን አሁን ሰርፕራይዝ ብለው ማታ የቀለበት ፕሮግራማችሁን ሊያሳያችሁ ይችላል። ዱባይ ይሄዳሉ አሁን። እሺ ነገ ተነገ ወዲያ ምናምን ይሄዳሉ። ብቻ በዚህ ሳምንት ውስጥ ጠብቁ። ከዛ አዶናይ ራሱ አረጋገጠዋ ዱባይ እሄዳለሁ። ትላንትና ይሄንን ቪዲዮ የሰራው ዛሬ ወደ ዱባይ እሄዳለሁ ብሏል። ወደ ዱባይ በቅርቡ መጣለሁ which is ነገ። ከዛ ወደ አሜሪካ መጣለሁ፣ ጠብቁኝ። አሜሪካ ካላችሁ I'm so excited to see you። እንሄዳለን አላለም። እንግዲህ የሚሆነውን ነገር እናያለን። ሰርፕራይዝ ለማድረግ ነው። አንድ የታዘብኩትን ነገር ልንገራችሁ። ምኞቴ የብዙዎቻችን ምኞት አብረው እንዲሆኑ ነው። አሜሪካን በዛው እሄዳለሁ ስላለ አንዳንድ ሰዎች እንግዲህ ወደ አሜሪካ ከመጣህ እያሉ የራሳቸውን ሀሳብ እንደዚህ እየሰጡ ይገኛል። የውላችሁ ወንድም አዶናይ ነገ ዱባይ ሄዳለሁ፣ በቅርብ ደግሞ አሜሪካ መጣለሁ እና ተዘጋጅታችሁ ጠብቁን ብሎናልና ይኸውልህ ወንድም አዶናይ ተዘጋጅተን እንድንጠብቅ አንተም ደግሞ ስትመጣ ተዘጋጅተክ ና። ለኛ ለአድናቂዎች ጊዜ አዘጋጅተክ በጣም በተለየ ሁኔታ ላንተ በጣም እዚህ አሜሪካ ውስጥ በተለይ ዲኤምቪ ኤሪያ በጣም በተለየ ሁኔታ ብዙ መስዋዕት የከፈሉ ሰዎች አሉ። ምናልባት ቪዲዮ አታይም ሊሆን ይችላል። ተሰድበናል፣ ተገፍተናል እና ለኛ ደግሞ ጊዜ ልትሰጠን ይገባል። ስትመጣ አንድ ቀን ከኛ ጋር የእራት ፕሮግራም ሊኖርህ ይገባል። ባለፈው ለፎቶ እንኳን በጣም በተጣበበ ጊዜ አመቺ ሰዓት አላገኘንም አንተን ለማውራትና አንተን ለማግኘት የከፈልነው መስዋዕት በጣም ከፍተኛ ነበር። ግን ጊዜዎቹ ጥብብብ ስላሉ በቂውን ያህል አላገኘንክም። ተዘጋጅተን እንጠብቀሃለን። ስትመጣ ተዘጋጅተክና። ቤታዩ እንቅልቅሳለች። መግቢያው ላይ እንዳሳያችሁ ሶሻል ሚዲያ ላይ ቤታዩ በደንብ ትታወቃለች። በትላንትናው ዕለት በዲቦራና ሶማሊያዊት እንደምትመለከቱት የቀጠሮ ጌም ነበራቸው። እንኳን ላይ ሆነ አልተከታተልኩትም። ዮኒ ማኛ ሲናገር እንደነበረው ግን በዲቦራ ጌም ቀጠሮ ላይ እሷ ሌላ ጌም እጫወታለሁ አለች። ምቀኝነቷ በዲቦራ ዛሬ ደግሞ የጌሟ ቀን ጌም ከፍታ ቁጭ ከማሜ ጋር እውነትና ትልልቅ ጌም እያላውን የእናንተን ጌም ሰው ያያል። ሰው አይታዘብም። ስንት ነገር ከበር አልተደረገልሽም። የቲክታክ ህዝብ ነው እኮ ከዛ እዛው በላች እዛው ቀዘነች ከሚባለው ቤት ሌላ ቤት እንድትከራይ ያደረገው የቲክታክ ህዝብ ነው እኮ። ህዝቡ
ማንም ቲክታክ ጊፍት የሰጠ አንቺ ቤት መኖር ይችላል። የህዝብ ቤት ነው የተከራየሽው። የህዝብ በቲክታክ ገንዘብ የመጣ የህዝብ ቤት ነው። ልንገርሽ ብዬ ነው። እና እንደዚህ አይነት ምቀኝነት በጣም ነው መጣላው። እግዚአብሔር ምስክሬ በጣም እጠላለሁ። በዚህ አይነት ክፋት እጠላለሁ። ዲቦራ ለአንቺ ክፉ አልነበረች። አንቺ ነሽ ነገር እየጠመዘሽ። ስለዚህ እናገርሻለሁኝ። ይሄ በፍጹም መሆን የለበትም። እኔ የውስጡን ኬዝ እያንዳንዱ ነገር ባላቅም ቢያንስ ይሆናል አይደለ? ባትስማሙ እንኳን ሶሻል ሚዲያው ላይ ሳትነጋገሩ የምትግባቡበት ነገር አለ። የሰንበዴ ጌም ካለው ሰው መከፈል የለበትም። የእናንተ ወዳጅ እዛ ሄዶ መመልከት አለበት እንጂ የራሳችሁን ቀጠሮ ያልሆነ ጌም እጫወታለሁ ማለት አስፈላጊ ነው ብዬ አላስብም። እኔ ወይ ደግሞ ከሰው ጋር ሳልጣላ ለሰው ሟች ነኝ። ሁሉም ሰው ቲክቶክ ላይ ያውቃል። ያልተጠቀመብኝ ሰው የለም። ያልተጠቀመብኝ ሁሉም ሰው በኔ ተጠቅሟል። ገባሽ? የኔ ቁስሌን ማቆኔ ነኝ። በምን እንደተጣላው የሚያውቅ ሰው የለም። ምክንያት አለኝ፣ ሪዝን አለኝ። እኔ እንደዚህ ቆርጬም ሰው ላይ አላውቅም። የራሴ ምክንያት አለኝ። ገባሽ? የተጣላችሁ ሰው ጋር ትቻለሽ፣ የተጣላችሁ ሰው ጋር ላትቀርቢ ትቻለሽ። በቃ ተለያይተሻል። አንቺ አሁን ለምሳሌ ባለፈው የሆነች ልጅ ታግታ አልወጣም አልሽ ከላይ አይደል? አልወጣም አልሽ። የራሴ ምክንያት አለሽ። እኔ ባልገባ ሀቢባ ያልገባችሁ ተቃጥላ ቀንታ ነው ይሉሻል። ብገባ ቪዋይረስ ያዘች ይሉሻል። የት እንደሚሄድ ግራ ገባኝ። መልካም ምኞትሽን ስትመኝ አስመሳይ አውቃ እኮ ነው ውስጧ ተቃጥላ ይሉሻል። ዝም ስትይ እኔ ሀቢባ የት ልሂድ? ይሄ ሳምንት እንኳን ቲክቶክ አልገባውም። አይታውቂያለሽ እንደታመምኩኝ ሆስፒታል ድረስ ሄጄ ኢንስታግራም ላይ እየጻፍኩልሽ ነው። አንቺ ማንም ሰው መጥቶ አልጠየቀኝ። አሁን ቤታቸውን ከፍተው እንደዚህ አይነት ነገር በደንብ አላውቅም። አልቅሳለች። ያው እንዳጃቸዋት ግን አዶን ነው ሴቶች ትንሽ ሆድ ይብሳቸዋል መሰለኝ በሆነ ነገር። በዛ ተረድተውም ላይሆን ይችላል እኮ እሷኛ ቀና ቀናው እናስብና በዛ ተረድተው ላይሆን ይችላል። እኔ ካልፈለኩኝስ እኔ ለምን ነው እንደዚህ የሚሆነው ምናምን የሆነ ነገር ብላ ያው ይሄንን ብላለች። ምን ያህል ራሴን እንደወደድኩትኝ ምን ያህል ጀግና ነኝ። ግን ጋይስ ማንም ጌም ቢጫወት ሀዘን ቢኖርበት ልደት ቢኖርበት የሚታገት ቢኖርበት ቤታ ከዛ ውስጥ አጠፋም። እመቤቴን ጀግና ነኝ። በቃ ጀግና ነኝ ጋይስ። ጌም ብትጫወቱ ስለኔ ነው የምታስታውሱትኝ። ሀዘን ቢሆንባችሁ ስለኔ ቤታ ነው የምታስታውሱት። ገንዘባችሁ ሲጎልባችሁ ስለኔ ቤታ ነው የምታስታውሱት። ቲክቶክ ላይ አንቀጥቃጭ እንደሆንኩ ተራ እንዳልሆንኩኝ የሚያስታውቀው በዚህ ነው ጋይስ። እመቤቴ ለምን እስኪ እንዴ ጋይስ አስቡትኝ። እቺ ልጅ ጌም የተጫወተችው ከሶማሌ ጋር ነው። በቃ ተጫወተች፣ አሸነፈች፣ አለቀ። እንደማንኛውም ጌመር እኔ ለምን ተነሳው? ምክንያቱም እኔ ያሌለውበት ነገር አይጥምም። በቃ ቲክቶክ አይጥምም፣ አይደምቅላችሁም። እናቴን ኢንሳኝን በራሴ ኮራው። በቃ በራሴ ኮራው። የትኛውም ነገር ላይ እኔን ካላስገቡ እንደማይሳካላቸውና እንደማይደላቸው አወቅኩኝ። ምንም ነገር ብታደርጉ፣ ምንም ብትታዩ፣ ምንም ነገር ቢመጣላችሁ ግርማ ሞገሳችሁ ቤታ ናት። አወቅኩኝ እኮ ገብርኤልን። አሁን እቴቴ እንኳን ደስ ያለሽ ዲቦራ ጌሙን ስላሸነፍሽ ብሎ ቢናገር ማንም አያየው። ገባችሁ? ማንም አያየውም። በምንድነው የሚታይለት? እንኳን ደስ ያለሽ ዲቦራ ጌሙን ስላሸነፍሽ ብሎ ከዛ በኋላ ምቀኛዋ ሰርጀሪ ሲል ሞርሶ ያይለታል። አያችሁ? እስኪ ሌሎች ሰዎችስ ምን አሏት? አልደላቸውም የምንለው አንቺም ያን ነገር ኤክስፔክት አርገሽው ስሜት ያርጎሽ ነው ያለቀሽው። ከዚህ ከሁለት በስተቀር ሌላ ሐሳብ አላችሁ? እስቲ መጀመሪያ ቤት ታልስ ታብታብ ያንን ያደረጉት አንድ ክፉ ነገር እንኳን አቢባ አልጠራ ቁጭ ብዬ ቤቴን ከፈትኩኝ በምገባበሳ እጣፋን ታጫወትኩ ምናምን። ከዛ በኋላ በቃ ቤት አይደለም የተጣናው አቢባ ክፉ ነገር ላልመጣ ሰው ራሱ አልሄድም። ላልመጣ ሰው ራሱ ቀጠሮ ጌሜ ላይ ላልመጣ ሰው እኔ ለቀጠሮ ጌሙ አልሄድም። አይደለም ለተጣላሁት ሰው እንዴት ጊፍት አልሰጠሽም፣ እንዴት ቀጠሮ ጌሙ ላይ አልተገኘሽም ተብሎ ሰው ይረገጣል። አያ ሌላ ወርቅ እየተረግጣ አልነበረም እንዴ? ምንድነው? ምን ይገርማል? what the hell? why now all this cry? don't cry nobody. women stop cry. nobody woman cry. more barley one love no የምን ላቭ ነው? ብትንትን ላቭ ነው እንጂ እዚህ ሚዲያ ላይ የምን ዋን ማች ባሽስ ዋላፍ የሚለውን አስወጣለት። ቦርባል ለካ ሞቷል። ያ
በኮመንት እንኳን ክፉ ሲናገሩኝ አቢባ አይ እናንተ ክፉ ልታናገሩኝ ነው ብዬ ላይቬን ዝግት አድርጌ የወጣሁት ክፉ ነገር ሲሰሙ ለካ አዎ ላይቭ ግን ቤታ አንድ ነገር ልንገርሽ እንኳን ዲቦራ ጌም ተጫውታለን ለኔ እንኳን ጌም ስጫወት አልገባሽም ላይቭ ለምን ኦዲየንሶቹን እንዳትይጂ ብለሽ ይገባኛል ይገባኛል ላይቭ እንኳን ላይቭን እስከምንጨርስ ድረስ አልገባሽም ገብቶሻል ያ ለሄለ ወርቅዬም እንደዛ የዲቦራ ለምንድን ያንቺ ልጆች ሄደው እንዳይተበትቡ ነው ወይስ በሌላ በፌክ አካውንት እንኳን እያየቻት አይደለም የሚለውን ነገር ለማስቀረት ፈልገሽ ነው እንደገና ደግሞ የእውነት ቤት እንደገና ደግሞ የሄለ ወርቅዬ ተሸነፈች ጊዜ ከኔ በስተቀር አልደላትም ነው ለዛ ነው ምንም ሳይመስልሽ ክለቡን ላይ እየወጣሽ ነበር እኔ በጣም ደስተኛ ነኝ ባውን ታይም ካለናንተ ስትይ ነበር ወይ አሁን ዛሬ አለቀሽ ለምን እኔ አሁን በመጨረሻ ማለት የምፈልገው ምን ነው ታውቃላችሁ በተለይ ሶሻል ሚዲያ ላይ ዮኒ ማኛ በተለይ ረጅም ጊዜ ቆየ ነው ሶሻል ሚዲያው ላይና ሌሎች ደግሞ እስከ 10 እስከ 8 አመት ልምድ ያላቸው ናቸው እንዴት አድርገው ማኔጅ እንደሚችሉ እንዴት አድርገው የሰውን አቴንሽን መሳብ እንደሚችሉ በደንብ ያውቁታልና ሶሻል ሚዲያ ላይ የሚደረገው ማድረግ የለባችሁ ነገሮች ባታደርጉ በተለይ እንደዚህ አይነት የቄጥሮ ገም ላይ የሷ ደግሞ ከሶማሊያዊት ጋር ስለነበረ የሀገራዊነት ስሜትም ጭምር ስላለበት ጥንቃቄ ብናረግ አሁን ከሆነ በኋላ ማልቀሱስ ምን ያደርጋል አይዞሽ አንቺ አይዞሽ እንደዚህ ምናምን ነገር እሷም ሰው ስሜታዊ ሲሆን እንደዚህ ነው ኮሰርቻለሁ እንደዚህ አድርጌያለሁ በኔ እኮ ምንም ስሜታዊ ሆና ነበር ልጅቷና ጠንከር ያለ ትችት እዛ ላይ ሶሻል ሚዲያ ላይ ያለን ሰው ዮኒ ማኛ ሴት ላይ እንደዚህ መጠንከር አይ ዶንት ኖ ዮኒ ማኛ በነገ ቀይራል ነገ እንደዚህ ሆኜ ነው ምናምን ልልስ ያለ አይታመንም የሱ ነገር የሚታወቅ ነውና ለማንኛውም እስኪ በቤታ ማልቀስና በነ አዶናይና ጃኒ ጉዳይ የተወሰነ ቪዲዮ እንዳያችሁት እስኪ ምን ታዘባችሁ ከቪዲዮዎቹ ምን ተረዳችሁ ምን ሐሳባችሁን ኮሜንት አጋሩኝ እጅግ አድርጌ ወዳችኋለሁ በሌላው ትኩስና ወጣ ቪዲዮ ወደ እናንተ እስከመለስ ድረስ ቻው